የሉቃስ ወንጌል ምዕራፍ 1 የመጀመሪያዎቹን ጥቂት ቁጥሮች አነባለሁ። ከዚያ ከምዕራፉ ውስጥ ዛሬ እንዳካፈላችሁ በልቤ ውስጥ ያለውን የእግዚአብሔርን ቃል እንከፋፈላለን። የሉቃስ ወንጌል ምዕራፍ 1 ከቁጥር 5 እስከ 7 ድረስ ያለውን የመጽሐፍ ቅዱስ ክፍል አነባለሁ። በጌታ በኢየሱስ ስም እንደዚህ ይላል። በይሁዳም ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥ መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። ጌታችን እናመሰግንሃለን። በሰማይ በምድር ላንተ ክብር ይሁን። ደግ ነህ አንተ፣ ቸር ነህ አንተ፣ መልካም ነህ አንተ። አሳለፍከን፣ ረዳህን፣ አቅም ሆንከን፣ ጉልበት ሆንከን፣ ራስን ገለጥክልን፣ አወቅንህ፣ በጥላህ ተጠለልን። በመገኘትህ ውስጥ ሕይወትን እንድንኖር ረዳህን። በሰማይ በምድር ላንተ ክብር ይሁን። ብዙን አሳልፈህናል። ያለፍነው ባንተ ነው። ያገኘነው ባንተ ነው። ያመለጥነው ባንተ ነው። ያተረፍነው እግዚአብሔር የጸጋ ሁሉ አምላክ ባንተ ነው። ያንተ ጣልቃ ገብነት፣ ያንተ ረድኤት፣ ያንተ ቸርነት፣ ያንተ ምሕረት የዛሬ ሰዎች አድርገውናል። እግዚአብሔር የጸጋ ሁሉ አምላክ ላንተ ክብር ይሁን። በደስታ እናመሰግንሃለን። በፍጹም ቅንነት እናመሰግንሃለን። በነጻነት እናመሰግንሃለን። ልጆች አደረከን እናመሰግንሃለን። አባት ብለን የምንጮህበትን የልጅነትን መንፈስ ሰጠን እናመሰግንሃለን። ክብር ለገናናው ስም ይሁን። ስም ከዘላለም እስከ ዘላለም የተባረከ ይሁን። አቤቱ መገኘትህ በመካከላችን አሁንም ይሁን። ቅዱስ ቃልህን በቅዱስ መንፈስህ ገለጠልን። ካንተ መገኘት ከቃልን እውነት የተነሳ ይሄ ጊዜ የምናተርፍበት ጊዜ ይሁን። አንዳች በልባችን የሚቀመጥ ነገር እግዚአብሔር ሆይ ካንተ የምናገኝበት ጊዜ እንዲሆንልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። ጊዜያችን በስም የተባረከ ይሁን። እንወድሃለን። ከፍ በል በጌታ በኢየሱስ ክርስቶስ ስም። የመልእክቴ እንደው ለማሰላሰል እንዲመች ወይም የምትጽፉም ሰዎች ካላችሁ ለማያቋርጡ ያቋርጥላቸዋል በሚል ሐሳብ ነው የእግዚአብሔርን ቃል የማካፍላችሁ። በክርስትና ሕይወት ውስጥ በምንኖርበት የሕይወት ዘመናችን ሁሉ ከኛ የሚጠበቁ የማይቋረጡ የሕይወት ስርዓቶች አሉ። ሁልጊዜ የሚደረጉ፣ ሁልጊዜ የሚከወኑ፣ ሁልጊዜ የሚሰሩ ከአእምሯችን፣ ከልባችን፣ ከሕይወት ልምምዳችን ውስጥ በፍጹም መውጣትና መጥፋት፣ መረሳት የሌለባቸው ጉዳዮች አሉ። አንዳንድ ጊዜ አንዳንድ ነገሮች የአንድ ሰሞን ይሆናሉ፣ የአንድ ጊዜ ይሆናሉ፣ የአንድ ወቅት ይሆናሉ። እንጀምራቸውና ይሄንን ነገር በመኖርበት የሕይወት ዘመኔ ሁሉ አልተውም ብለን የተውናቸው፣ አረሳም ብለን የረሳናቸው ነገሮች በጣም ብዙ ናቸው። ከጥቂት ቀናት በኋላ እኔ 25ኛ ዓመት የጋብቻ በዓሌን አከብራለሁ። 25 ዓመት ሞላኝ እና ባለቤቴና እኔ ኑሮ ስንጀምር መጀመሪያ ካወራነው ነገር መካከል አንዱ ሐምሌ 1 የሚባለውን ቀን በየዓመቱ ድምቅ አድርገን እናከብራለን። ጌታን እናመሰግናለን። ጌታን እናመልክበታለን። ከወዳጆቻችን ጋር ህብረት እናደርጋለን አለን እና የመጀመሪያውን ዓመት በጣም ድምቅ አድርገን እንዳሰብነው አድርገን አሳልፍነው። ሁለተኛው ዓመት መጣ። ሁለተኛው ዓመት ወር አካባቢ ሲቀረው ነው ትዝ ያለን። ብቻ እንደሚሆን አድርገን ሁለተኛውን ዓመት አሳልፍን። ሶስተኛው ዓመት መጣ። አንድ ሳምንት ሲቀረው ትዝ አለን። ተሯሩጠን እንደሚሆን ነገር አደረግነው። በአራተኛው ዓመት ለእግዚአብሔር ክብር እኔም እሷም ካለፈ ከአንድ ሳምንት በኋላ ትዝ አለን። ረሳ ነው። ከዚያ በኋላ አስበን በሆነ ምክንያት ካልሆነ በስተቀር ትዝ የማይሉን እየሆኑ መጡ።
ጎጂ አይደለም እሱ እንደሱ አይነት ነገር አንዳንድ ጊዜ በህይወታችን ውስጥ ይሄንን ነገር አረሳውም ይሄንን ነገር አልተውም ይሄንን በሚቀጥለው የህይወት ዘመኔ ሁሉ ብለን አስበን የተውናቸው የረሳናቸው የዘነጋናቸው በጣም ብዙ ነገሮች ይኖሩናል በክርስትና ህይወት ግን ጌታን ስናመልክና ስንከተል በፍጹም በህይወታችን መቋረጥ የሌለበት የህይወት ዘመን ልምምድ አለ ዘካርያስና ኤልሳቤጥ ካህናት ናቸው እግዚአብሔርን የሚያመልኩ እግዚአብሔርን የሚያገለግሉና የሚከተሉ የዮሐንስ ወላጆች አሁን ያነበብኩት የመጽሐፍ ቅዱስ ክፍል ስለነዚህ ሰዎች ሲናገር ኤልሳቤጥና ዘካርያስ ልጅ አልነበራቸውም ኤልሳቤጥ መካን ነበረችና ሁለቱም በእድሜያቸው አርጅተው ነበር ይላል ከጠዋት ማለዳ ጀምረው እነዚህ ሰዎች እስከ ውድቅት ሌሊት አርጅተዋል እስከሚባሉበት የህይወት ቀናቸው ድረስ በህይወታቸው ያልተቋረጠ ሁሉ ጊዜ የከወኑት ሁሉ ጊዜ የሰሩት ሁሉ ጊዜ ያደረጉት እነርሱ ጋር መጥቶ ቼክ ሲደረግ ሲፈለግ በፍጹም የማይጠፋ ነገር አለ ህይወታቸው የሆነ ከነፍሳቸው ጋር የተዋሃደ ከህይወታቸው ጋር የተዋሃደ ከጊዜያቸው ጋር የተዋሃደ ማይጠፋ ነገር አለ ዛሬ እንዳካፍላችሁ በፊታችሁ የቆምኩት በመንኖርበት የህይወት ዘመናችን ሁሉ የማናቋርጠው የህይወት ልምምድ አለን መተው የሌለብን ነገር የማይቋረጥ ነገር አለ ከኛ ሁኔታ ጋር አብሮ የማይናበብ እኛ ጋር ያለው ነገር ምንም ይሁን ምን ጨለማ ይሁን ብርሃን ሐዘን ይሁን ደስታ ማግኘት ይሁን ማጣት ከፍታ ይሁን ዝቅታ እነዚህ ጉዳዮች ከህይወታችን መጥፋት የለባቸው በዘካርያስና በኤልሳቤጥ ህይወት ውስጥ እንደሱ አይነት የህይወት ውጣ ውረዶች ነበሩ እነዚህ ሰዎች በጣም የሚገርመው ነገር ካልተሟላ ፍላጎት ደግሞ ካልተመለሰ ጸሎት ጋር እስከርጅናቸው ድረስ ሳያቋርጡ የከወኗቸው የሰሯቸው ያደረጓቸው ነገሮች አሏቸው አራት ነገሮችን ነው ማንሳት ይፈልኩት የመጀመሪያውና አንደኛው በኤልሳቤጥና በዘካርያስ ህይወት ውስጥ የምንመለከተው የህይወት ንጽህና ነው ቁጥር 6 ላይ ሁለቱም በጌታ ትእዛዛትና ህግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ኤልሳቤጥ መካን ነበረች ልጅም አልነበራቸውም ሁለቱም በእድሜያቸው አርጅተው ነበር ኤልሳቤጥ ባረገዘች ጊዜ አፏን ስትከፍት እግዚአብሔርን ስታመሰግን ከተናገረችው ነገር መካከል አንዱ እንደዚህ ነው ያለችው ነቀፌታዬን ከሰዎች መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንደዚህ አድርጎልኛል አለች የእግዚአብሔር ቃል በጣም የሚገርመው ነገር በዚህ የመጽሐፍ ቅዱስ ክፍል ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል ያለ ስሟ ስም የተሰጣት ያለ ምግባራቸው ምግባር የተለጠፈላቸው ሰዎች ነበሩ ግን ለእግዚአብሔር መተው ያለባቸውን ነገር ለእግዚአብሔር ትተው በህይወት ጥሪያቸው ላይ አተኩረው እነዚህ ሰዎች ህይወትን በንጽህና የኖሩ ሰዎች ነበሩ ለክርስቲያን ለኔና ለናንተ እግዚአብሔርን ለምናመልክ ለምናገለግልና ለምንከተል ሰዎች የኔ ወንድሞች እህቶች የህይወት ንጽህና ጥሪያችን ነው ጥሪያችን ከኛ ጉዳይ ጋር ምንም አይገናኝም የኛ ከፍታና ዝቅታ የኛ ማግኘትና ማጣት እኛ ሰፈር የሚከወነው እኛ ሰፈር የሚታየው የትኛውም ነገር ለዚህ ነገር የሚያነሳሳን ወይም ደግሞ አንገት እንድንደፋል ያደርገን የሚገባ መሆን የለበትም የህይወት ጥሪያችን ነው ንጽህና ቻለም ቆሻሻ ናት ህይወትን በተነቃቂ ነው መኖር ያለብን እግዚአብሔርን ስናመልክ ክርስቲያናዊ ህብረት ስናደርግ ስንወጣና ስንገባ ህይወታችንን በንጽህና መጠበቅ ክርስቲያናዊ ኃላፊነታችን ነው ዓለም ሁሉ ቢቆሽሽ ተሰብስቦ እኔና እናንተ በፍጹም ንጽህና እግዚአብሔርን ለማምለክ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በኩል የራሱ አድርጎናል ለእግዚአብሔር ለአምላክ ክብር ይሁን እኛ የኢየሱስ ነን
እኛ ኢየሱስ ነን። ምልክት ለመሆን የተጠራን፣ ምስክር ለመሆን የተጠራን፣ ማሳያ ለመሆን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ጠርቶ ያመጣን ወንድና ሴት ልጆቹ ነን። አምባሳደሮች ነን። በቆምንበት ቦታ ሁሉ በልዩነት ጌታችንን ማሳየት የህይወት ጥሪያችን የሆነ የህይወት ዓላማችን የሆነ ንጽህናን አጥብቀን ምንይዝ ራሳችንን ከቆሻሻ ለመጠበቅ የምንታገል ሰዎች ልንሆን ይገባል። ምክንያት ነበራቸው። እነዚህ ሰዎች ከጥሪያቸው መንሸራተት ቢፈልጉ ምክንያት ነበራቸው። ማኩረፍ አስፈላጊ ቢሆን ኖሮ እነዚህ ሰዎች ከበቂ በላይ የሆነ ምክንያት ነበራቸው። ግን ለእግዚአብሔር ትተው በህይወት ጥሪያቸው ላይ ያተኮሩ ሰዎች ነበሩ። እሱ የኛ አይደለም ብለው ለእግዚአብሔር ትተው በህይወት ጥሪያቸው ላይ ያተኮሩ፣ ንጽህናቸውን ጠብቀው የኖሩ ሰዎች ናቸው። የጠራችሁ ቅዱስ ነው ይላል አይደል እግዚአብሔር ቃል። እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ብሎ ይነግረናል። አስቤም ሳላስብም አንዳንድ ጊዜ ጋራዥ የሚሄድበት እድል ገጥሞኝ ያውቃል። መኪና የሚሰራበት ቦታ አስቤ መሄድ ከሆነ ወደ ጋራዥ በተቻለ መጠን አደፍ ያለ ነገር ወይም ደግሞ በቀላሉ ቆሻሻ የማያሳይ ነገር ለብሼ ለመሄድ እሞክራለሁ። ግን በአጋጣሚ ከገባው ደግሞ በተቻለ መጠን ለመጠንቀቅ እሞክራለሁ። ስወርድ ላናግራቸው ሲሄድ ሳወራ ችግሩን ላሳያቸው ስሞክር ሲሰሩ ራሴን በጣም ጠብቄ ተጠንቅቄ ጨርሼ ወደ ቢሮዬ ስመለስ ወይም ደግሞ ቤቴ ሲሄድ ራሴን ቼክ ሳረግ የሆነ ቦታ ማህተም አለኝ። የቱ ጋር እንደነካኝ እንኳን አላውቅም። እውነት ለመናገር አንዳንድ መካኒኮች በጣም ንጹህ ነገር ሲያዩ እንደሚናደዱ ገብቶኛል። ነገር ፈልገውም ቢሆን ነክተዋችሁ የሆነ ማህተም ላያችሁ ላይ ጥለው ተሸክማችሁ ነው የምትሄዱት። አስተሳሰባችንን የህይወት መለሳችንን በተቻለ መጠን በንጽህና ለመጠበቅ መጣር ክርስቲያናዊ የህይወት ጥሪያችን ነው፣ ኃላፊነታችን ነው። እንኳን ተዝረክርከን ተጠንቅቀንም ከባድ ነው። ጠበቁ ህይወታቸውን እነዚህ ሰዎች እስከ ምሽት ድረስ፣ እስከ ሌሊት ድረስ፣ ከጠዋት እስከ ማለዳ ድረስ፣ ከወጣትነት እስከ እርጅናቸው ድረስ በእግዚአብሔር ፊት ሲመላለሱ፣ እግዚአብሔር ሲያያቸው፣ እግዚአብሔር ሲመለከታቸው ጻድቃን ነበሩ። ያለ ነቀፋ ይሄዱ። ሰማይ ሲያያቸው ያጸደቃቸው፣ ሰማይ ሲያያቸው ፈገግ ብሎ የሚመለከታቸው፣ እሰይ የሚላቸው ነበሩ። እነዚህ ሰዎች አይቋረጥም። በክርስቲያን ህይወት ውስጥ የህይወት ንጽህና ለኔና ለናንተ የህይወት መርህ ነው፣ የህይወት ጥሪ ነው። ስንፈልግ ምንጠላው፣ ስንፈልግ ምናነሳው አይደለም። ሰሞነኛ አይደለም፣ ወራዊ አይደለም፣ አመታዊ አይደለም። ከኛ ሁኔታ ጋር በህይወታችን ከሚወጣውና ከሚወርደው ነገር ጋር እያገናዘብን ምላሽ ለመስጠት የምንሞክረው በፍጹም አይደለም። የህይወት ጥሪያችን ነው። አናቋርጥም። በክርስቲያን ህይወት ውስጥ አይቋረጥም። የህይወት ንጽህና አይቋረጥም። ጥሪያችን ነው፣ ህይወታችን ነው። ይህንን እውነት ሁልጊዜም ልናስብ እና በዚህ እውነት ውስጥ ለመኖር ራሳችንን ልናዘጋጅ ይገባል። የዘካርያስና የኤልሳቤጥ ህይወት የሚያስተምረን የመጀመሪያው ነገር በክርስቲያን ህይወት ውስጥ የማይቋረጠው የህይወት ንጽህና ነው፣ ጽድቅ ነው፣ ቅድስና ነው። ቅድስና ለእግዚአብሔር። ሁለተኛው በእነዚህ ሰዎች ህይወት ውስጥ የምናየው ነገር ጸሎት ነው። ጸሎትን ያላቋረጡ ሰዎች ናቸው። ከቁጥር
10 በኋላ ያለውን የመጽሐፍ ቅዱስ ክፍል ስንመለከት በዕጣንም ጊዜ ሕዝቡ ሁሉ በውጪ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስቴ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ አለው። ዘካርያስ ካህን ነው። ሰውን ወክሎ በእግዚአብሔር ፊት የሚቆም በጣም የሚገርመው ነገር የራሱ ጸሎት ሳይመለስ ለሕዝብ ጸሎት በእግዚአብሔር ፊት ለመቆም ድፍረት ያላጣ የሚማልድ የሚጸልይ ሰው ነው። እኛ ጋር እኮ አንዳች ነገር ሲሆን ወደ ሌላው ለማቀበል ትንሽ ቀለል ይላል፣ ድፍረት ይሰጣል፣ ነፃነት ይሰጣል። የኛ ተቋርጦ ግን ከባድ ነው። የኛ ታስሮ ግን ከባድ ነው። እኛ ጋር ሳይመለስ ግን በጣም ከባድ ነው። እንደዚያም ሆኖ ዘካርያስና ኤልሳቤጥ ጸሎትን አላቋረጡም እስከ እርጅናቸው ድረስ። በክርስቲያን ሕይወት ከማይቋረጥ የሕይወት ልምምድ መካከል አንዱ ጸሎት ነው። የትም ቦታ ሂዱ፣ ጸሎት ያለበት የጸሎት ጉባኤ ውስጥ የሴቶች ቁጥር ብዙ ነው። እግዚአብሔር አሁንም ብዙ ያርጋችሁ። አሜን ያሉት ግን ወንዶቹ ናቸው። ዘካርያስና ኤልሳቤጥ ይጸልዩ ነበር። መቼ? ከጠዋት ማለዳ ጀምሮ፣ ከወጣትነት እድሜያቸው ጀምሮ ይጸልያሉ። አልተመለሰም እኮ የከረመ ጸሎት፣ የሰነበተ ጸሎት፣ ያልተመለሰ ጸሎት እያለ አሁንም ይጸልያሉ። ሰሚ አምላክ በሰማይ አለ ብለው ይጸልያሉ። ለመጸለይ ገብቶ የራሱን የጸሎት መልስ ይዞ ነው የወጣው ዘካርያስ። ለሕዝብ ሊጸልይ ወደ ውስጥ ገብቶ ሲወጣ የራሱን የጸሎት መልስ ይዞ ነው የወጣው። ወንድሞቼ እናቶቼ፣ በእግዚአብሔር ተስፋ አይቆረጥም። ጸሎት የሚሰማ አምላክ በሰማይ አለ። እግዚአብሔር ጸሎት የሚሰማ አምላክ ነው። የኔና የናንተ ኃላፊነት ጸሎትን አለማቋረጥ ነው። ለኔና ለናንተ መጸለይ ክርስቲያናዊ ስርዓት ነው። አሁን ታውቃላችሁ በእኛ መካከል በጣም ልክ ያልሆኑ ልምምዶች እየተፈጠሩ ነው። የሚጸልዩ ሰዎች እያነሱ የሚያጸልዩ ሰዎች እየበዙ ነው። ኑ ይጸለይላችኋል ሲባል ግር ብለው የሚመጡ ሰዎች ብዙ ናቸው። ኑና ጸልዩ ሲባሉ ግን የሚመጡ ሰዎች እግር ጥቂት ነው። ልክ አይደለም እኮ ልክ አይደለም። በእኔ ልክ ስለኔ መጸለይ የሚችል ሰው ማን ነው? እኔን ከኔ በላይ የሚያውቀኝ ሰው ማን ነው? የኔን ሸክም ከኔ በላይ የሚያውቅ ሰው ማን ነው? ከኔ በላይ ለእግዚአብሔር ለኔ ቅርብ ቢሆን ሰው ማን ነው? ልክ አይደለም። አንዳችን ለሌላችን መጸለይ ልክ የሚሆነው እኔ ሲደክመኝ ነው፣ እኔ ሲያቀተኝ ነው፣ እገዛ ስፈልግ ነው፣ እርዳታ ስፈልግ ክርስቲያናዊ ነው፣ ልክ ነው። ጸልይልኝ ይባላል፣ ልክ ነው። እኔ ስተካ ግን ክርስቲያናዊ ነው። እኔ ስዋጥ ግን ክርስቲያናዊ ነው። የኔ ልምምድ ተደፍጥጦ በሆነ ሰው ስባዛ በሆነ ሰው ስደመር ግን ልክ አይደለም። ክርስቲያናዊ ነው። እሱ ከመጽሐፍ ቅዱስ ከአዲስ ኪዳን ትምህርትና ልምምድ በፍጹም ውጪ ነው። ልንገነባ ይገባል። የማያቋርጥ የህይወት ልምምድ እንዲኖረን ጸሎት በነገራችን ላይ የጸሎት ጸጋ የሚባል የለም። የጸሎት ልምምድ ነው ያለው። በሰዎች መካከል የመጸለይ አቅም ልዩነት አለ።
እሱን የመጸለይ አቅም ልዩነት ያመጣው መጸለይ ነው እንጂ የተለየ ጸጋ ለሆነ ሰው ተሰጥቶ የሆነ ሰው የጎደለው የለም። አልቻልን ከሆነ የልምምድ ማጣት ያመጣው ነገር ነው። ጸሎትን የምንማረው በመጸለይ ነው። በጸለይን ቁጥር መጸለይ እንችላለን። ባልጸለይን ቁጥር አለመጸለይን እንለምዳለን። ዘካርያስና ኤልሳቤጥ የጸሎት ሰዎች ነበሩ። የሕይወት ጥሪያቸው ነበሩ። ካህናት ነበሩ። ይጸልዩ አላቋረጡም። አዲስ ኪዳንም ይሄንን እውነት ይነግረናል አይደል? በአንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል። የእግዚአብሔር ፈቃድ ነው። ሳታቋርጥ አንተ እንድትጸልይ፣ አንቺ እንድትጸልይ፣ እኔ እንድጸልይ ክርስቲያናዊ ህብረት ማድረግ ነው። ከእግዚአብሔር ጋር መገናኘት ነው። መነካካት ነው። ወላጆች ልጆቻችሁ ጎረቤት ጠርተው ይሄንን ጉዳይ እስቲ አማልደኝ ቢሉ ጎረቤት ከኛ የተሻለ ቀረቤታ ኖሮት የኛ ወላጅነት የኛ የደም ትስስር ተሰርዞ ተደፍጥጦ በሌላ ሰው ተተክተን አባዬን እማዬን ወላጄን እንዲህ በልልኝ ለምንልኝ ከተባለን በጣም አደገኛ ነው። አስወጡ። ከህይወት ልምምዳችሁ ሰዎችን አስወጡ። እናስወጣ፣ እንገንባ፣ ወደ እግዚአብሔር ፊት እንቅረብ። የሚሰማን አምላክ በሰማይ አለ። ኮልታፋውን አንደበታችንን ማድመጥም ይችላል። የተሰባበረውን ገጣጥሞ የሚሰማን አምላክ አለ። ማለትኛ ሲያቀተን በደንብ የሚያደምጠን አምላክ አለ። ወላጅ አለን በሰማይ የሚሰማን አምላክ አለ። የማይረሳን አምላክ አለ። በደከምንበት በዛልንበት በዚያ ሁኔታ ነገራችንን ቀና ቀና አድርጎ የሚሰማን አምላክ በሰማይ አለ። አታቋርጡ ጸሎትን። ጸሎት በክርስቲያን ሕይወት ውስጥ አይቋረጥም። የሕይወት ዘመን ልምምድ ነው። ዳንኤልን ታስታውሳላችሁ አይደል? ዳንኤል በምርኮ ዘመን ለ30 ቀን ጸሎት የሚባል ነገር ወደ አምላክ ወደ ሰውም ልመና የሚባል ነገር እንዳይደረግ ያሴሩ ሰዎች ያሴሩት ዳንኤልን ለማጥመድ ነው። ከዚህ የሕይወት መንገድ ውጪ ሕይወት የሚባለው ነገር መኖር እንደማይችል አጥንተው ደረሱበት። እንደው አጥንተው ጸላይ መሆናችሁን ይድረሱ። አጥንተው ከእግዚአብሔር ሕልውና የማትወድቁ ሰዎች መሆናችሁን ይድረሱባችሁ። ዳንኤል ተጠንቶ እርኩሰቱ አይደለም የታወቀው። ተጠንቶ የጸሎት ሰው መሆኑን የታወቀው። ሳይጸልይ መኖር አይችልም ወደሚል ድምዳሜ ደረሱ። ምን እናርግ? ለ30 ቀን ሕግ እናውጣ። ለአንተ ስርዓት የሚገዛና ማይገዛ ማን ነው የሚል አንድ ቀጠን ያለ ፕሮፖዛል እናቅርብ። ለንጉሱ ፈረመበት፣ ተቀበለው። ሕግ ወጣ፣ እንዳይሻር ተደረገ። ምዕራፍ 6 እንደዚህ ብሎ ይናገራል። ጽሕፈቱ እንደተጻፈ ባወቀ ጊዜ ዳንኤል ወደ ቤቱ ገብቶ መስኮቶቹን ወደ ኢየሩሳሌም አንጻር ከፍቶ ቀድሞ ያደርግ እንደነበረው ይላል። በልህ አይደለም የመጣው፣ በተገነባ የሕይወት ስርዓት ነው። ተስተካክሎ በተገነባ የሕይወት ስርዓት የደረሰበት ነው። አይችልም። በአጋጣሚ አይደለም። ስቶ አይደለም። እያወቀ ነው። ሕግ ወጥቷል።
አናብስት ጉድጓድ ትጣላለህ ስትጸልይ ከተገኘ በደንብ አጥርቶ ያውቃል። ግን የኖረበት ነው። ከህይወት መጀመሪያው ድረስ እስከደረሰበት የህይወት ቀን ዳንኤል የኖረበት የህይወት ስርዓት ነበር። ይህንን የህይወት ስርዓት በቀላሉ መቀየር አልቻለም። አላቋረጠም ጸሎትን። ወንድሞቼና እህቶቼ በክርስቲያን ህይወት ከማይቋረጥ ነገር መካከል አንዱ ጸሎት ነው። አላቋረጥም በሉ እስቲ። ጸሎት በክርስቲያን ህይወት አይቋረጥም። መሸነጋ አይቋረጥም። ደግ ቀን መጣ ክፉ ቀን መጣ አይቋረጥም። አገኘን አጣን አይቋረጥም። ሞላ ጎደለ አይቋረጥም። የትኛውም ሁኔታ ቢመጣ በክርስቲያን ህይወት ከማይቋረጥ የህይወት ልምምድ መካከል ልንገነባው ከሚገባን መካከል አንዱ ጸሎት ነው። ዘካርያስና ኤልሳቤጥ ጋር ይሄ ነበር። እስከ እርጅናቸው ድረስ ከጸሎት መሰዊያ ሳይወድቁ የኖሩ ሰዎች ነበሩ። ሶስተኛው አገልግሎት ነው። አገልግሎት ነው። ካህን አይደል? ቁጥር 8 ላይ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል የሚል ቃል ታነባላችሁ። ቁጥር 23ም የማገልገሉን ወራት ሲፈጸም ወደ ቤቱ ሄደ የሚል ቃል ታነባላችሁ። ዘካርያስ ካህን ነው። አገልጋይ ነው። ከልጅነቱ ጀምሮ እስከ እርጅናው ድረስ እግዚአብሔርንና የእግዚአብሔርን ሕዝብ ሳያቋርጥ ያገለገለ ሰው ነበር። ኤልሳቤጥ መካን ናት፣ ግን ያገለግላል። ያለ ስማቸው ስም ተሰጥቷቸዋል፣ ግን ያገለግላል። ይንደቀፋሉ፣ ግን ያገለግላል። ህይወታቸውን ሰው አውርቶ ነገር ግን ይላል። ነገር ግን ትተው እነሱ በህይወት ጥሪያቸው ላይ አተኩረው ህይወት የሚባለውን ነገር ቀጥለዋል። አገልጋዮች ነበሩ። እኔ በጣም የሚያስገርመኝ መልአኩ መጥቶ ለዘካርያስ ከነገረው በኋላ ዲዳ ሆኖ ወጣ ከመቅደስ። የሚያገለግልበት የአገልግሎቱ ጊዜ እስኪያልቅ ድረስ አልሄድም። እዚያው መቅደስ ነበር። መልአክ አይቷል። አፉ ዲዳ ሆኗል። የሆነ ነገር በህይወቱ ተፈጥሯል። ማስረዳት አቅቶታል። ችግር ብሎታል። ደጅ ወጥቶ በምልክት ቋንቋ ለማስረዳት እየተሰቃየ ነው። የመጣብኝ ነገር ምንድነው ብሎ ወደ ቤቱ አልሄደም። ጊዜውን እስኪጨርስ ድረስ እዚያው ነበር። የክርስቲያን ጥሪ ሁለት ነው። እግዚአብሔር የመጀመሪያው የጠራን ለህይወት ነው። የእርሱ እንድንሆን ነው። ህይወት እንድንካፈል ነው። ደህንነት እንድናገኝ ነው። በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ ምክንያት የእግዚአብሔር ልጆች እንድንሆን እግዚአብሔር ጠርቶናል። ይሄ ጥሪያችን ሌላ ገጽ አለው። ግን ሌላኛው ገጹ አገልግሎት ነው። አንደኛ ጴጥሮስ ላይ እግዚአብሔር ቃል ሲናገር ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ መጠን በተሰጣችሁ ጸጋ እርስ በእርሳችሁ አገልግሉ ይላል። ቤተክርስቲያን ውስጥ በምንኖርበት የህይወት ዘመናችን ሁሉ አገልጋዮች ሆነን ነው መኖር ያለብን። የሆነ ሰሞን ስንመጣ መሰረታዊ የክርስትና ትምህርት ካስተማሩን በኋላ ካጠመቁን በኋላ መጽሐፍ ቅዱስ እንዴት እንዲጠና ከነገሩን፣ ጸሎት እንዴት እንደሚደረግ ከነገሩን፣ ዋና ነገሮች ከተነገሩን በኋላ ከዚያ በኋላ ቀጥለን ማድረግ ያለብን ራሳችንን እንችለን መኖር ነው። አገልጋዮች ነው መሆን ያለብን። በቤተ ክርስቲያን ግን በጣም የሚገርመው ነገር ቋሚ ተገልጋዮች አሉ። የዛሬ 5 ዓመትም ተገልጋይ ናቸው። የዛሬ 10 ዓመትም ተገልጋይ ናቸው። የዛሬ 15 ዓመትም ተገልጋይ ናቸው። 20 ቢሞላቸው ተገልጋይ ናቸው። ቋሚ ተገልጋዮች አሉ። ቋሚ አባላት። ቤተ ክርስቲያን ቋሚ አባላት የሏትም። ቋሚ አካላት ነው ያሏት። አባልነት ለእድር ነው የሚሆነው፣ ለቁብ ቤት ነው የሚሆነው፣ ለቤተ ክርስቲያን አይሆንም። ቤተ ክርስቲያን ውስጥ እኔና እናንተ በክርስቶስ አካል ውስጥ ያለን ልዩ ብልት ነን። የተለያዩ ኃላፊነቶች ያሉን፣ ስራ ያለን።
እግዚአብሔር በእኛ አንዳች የሚያደርገው ያቀበለን አንዳች ውስጣችን ያለ ሰዎች ነን። ሕይወታችንን ፈትሽ። ምንድነው የምችለው? ውስጤ ያለው ነገር ምንድነው? የሚከብደኝ ነገር ምንድነው? የሚያሳስበኝ ነገር ምንድነው? ስሰራው ደስ የሚለኝ ነገር ምንድነው? ስሰራው ነፃነት ቢሰጠኝ ነገር ምንድነው? ስሰራው ፍሬያማ መሆንበት ነገር ምንድነው? እሱ የሕይወት ጥሪያችን ነው። እሱን እግዚአብሔር በእኛ መከወን ፈልጓል። እሱን እግዚአብሔር በእኛ መስራት ፈልጓል። ስለዚህ መሰለፍ ነው ያለብን። ስለዚህ ማገልገል ነው ያለብን። ዘካርያስና ኤልሳቤጥ አገልጋዮች ነበሩ። የራሳቸው ተመልሶ ሳያልቅ ሕዝብ ያገለግሉ ነበር። እነሱ ነገራችሁ ተሰርቶ እስኪያልቅ ጥግ ይዛችሁ የምትጠብቁ ሰዎች ግዴላችሁ። ነገራችሁ ተሰርቶ አያልቅም፣ እየተሰራ ድንገት ትሄዳላችሁ። ጥንቅቅ ብሎ እስኪያልቅ ድረስ እንደው ይሄንን ነገር ልጨርስ። ምድር አሳይመንት ተሰጠናለች። የምንቀበላት ነገር በጣም ብዙ ነው። ስጨርስ የሚባል ነገር የለም። ሲያልቅ የሚባል ነገር የለም። ከተቻለ እንደውም በኩሩን፣ ከተቻለ እንደውም ዋናውን፣ ከተቻለ እንደውም የተሻለውን ለክርስቶስ፣ ለቤተ ክርስቲያን፣ ለቅዱሳን ህብረት፣ ለገባን የወንጌል እውነት የተሻለውን የበለጠውና የከበረውን ነገር ማድረግ ነው ያለብን። እኔ ቆይ ጡረታ ስወጣ ብለው ጡረታቸውን የሚጠብቁ ሰዎች ብዙ አውቃለሁ። የመጀመሪያውን በኩሩን፣ ትኩሱን ጉልበታችንን፣ ትኩሱን አቅማችንን፣ መሮጥ የሚችለውን ጉልበታችንን፣ መዘርጋት የሚችለውን የትኛውንም ነገራችንን፣ ከዚያ ደግሞ እስከ እርጅናችን ድረስ የእግዚአብሔር ቤት የሚገርመው ነገር በእግዚአብሔር ቤት ውስጥ ብዙ ስራ ፈቶች አሉ። ስራ አጦች ግን የሉም። ስራ ፈትነትና ስራ አጥነት መሰረታዊ የትርጉም ልዩነት ያለው ይመስለኛል። ስራ ፈት ስራ ያለው ስራ ማይሰራ ነው። ስራ ፈት ስራ ያለው ስራ ማይሰራ ነው። ስራ አጥ ግን ስራ እየፈለገ ስራ ያጣ ነው። ስራ እየፈለገ ስራ ያጣ እኛ ቀበሌ ይኖራል፣ እኛ ቸርች የለም። ቤተ ክርስቲያን ውስጥ ለሁሉ ሰው በልኩ ቦታ አላት። በልኩ በቅዱሳን ህብረት መካከል ሰው ሁሉ በልኩ ቦታ አለው። የሚከውነው አለው፣ የሚሰራው አለው፣ የሚሸፍነው ክፍተት አለው፣ የሚያበራው ነገር አለ፣ የሚጠቅመው ጥቅም አለ። ወንድሞቼ እናቶቼ አገልግሎት አይቋረጥም። በልጅነት እድሜያችሁ ስታገለግሉ የነበራችሁ፣ ኳየር የነበራችሁ፣ የጸሎት ህብረት ውስጥ የነበራችሁ፣ አሸሬ የነበራችሁ፣ የመጀመሪያ ዲግሪያችሁን ስትሰሩ ያቆማችሁ፣ ሁለተኛ ዲግሪያችሁን ስትጨምሩ ጨምራችሁ የጠፋችሁ፣ ኢኮኖሚያችሁ ከፍ ሲል ወደዛኛው ሰፈር አጋድላችሁ እግዚአብሔርን ቤት የረሳችሁ፣ ለናንተ አጭር የንስሐ ጥሪ ያለኝ ተመለሱ። አይቋረጥም አገልግሎት፣ አይቋረጥም አገልግሎት። እኛ ስላደግን የምንተወው ነገር አይደለም። የኛ ኢኮኖሚ ስለዳበረ የምንተወው ነገር አይደለም። ማህበራዊ ነገራችን ስለበዛ፣ ፈላጊያችን ስለበዛ፣ ሚያፏጨው ሚጠራን ሚደውልልን ስለበዛ፣ ኢሜላችን ስለበዛ ከእግዚአብሔር ቤት የጎደላችሁ የጠፋችሁ ለናንተ ጥሪ አለኝ። ተመለሱ። አይቋረጥም አገልግሎት። አንተ ታማኝ በጎ ባሪያ የምንባል እስክንሆን ድረስ እስከ ፍጻሜ ድረስ የመሄድ ክርስቲያናዊ ኃላፊነት አለብን። አጠንክራችሁ ቀጥሉ። አገልግሎት ላይ ያላችሁ፣ ፈተና ያለባችሁ፣ ነገሮች እንደምትፈልጉት አልሆን ያላችሁ፣ አንዳንድ ጊዜ የሚያስነክሳችሁ ነገር የሚበዛባችሁ፣ የሚጠልፋችሁ ሰው ብዙ ያለባችሁ ሰዎች ግዴላችሁም፣ እየዘለላችሁ አገልግሎትን ቀጥሉት። ምቹ ሜዳ እስኪፈጠር ድረስ ቁጭ ብላችሁ ሜዳ የምትጠብቁ ሰዎች ምቹ ሜዳ አይፈጠርም። ገብተን ባገኘነው ልክ፣ በአቅማችን ልክ፣ እግዚአብሔር በሰጠን ሸክምና ጸጋ ልክ ለመከወን፣ ለመስራት፣ ለማገልገል እንሞክራለን እንጂ በፉጨት እስክንጠራ፣ በደብዳቤ እስክንጠራ ጥግ የምንጠብቅ ሰዎች የለም። ደብዳቤ የለም። ጥሪ ፈልጋችሁ ነው፣
ፈልጋችሁ ነው ውስጤ እንደዚህ አይነት ነገር አለ ይሄንን ነገር ብሰራ የሚዋጣልኝ ይመስለኛል እስቲ እዩኝ ለቤተ ክርስቲያናችሁ መሪዎች እስቲ እዩኝ አይ ካላችሁ ደግሞ በመታሰማሩኝ መንገድ ለመሰማራት ጊዜን ህይወቴን ራሴን አዘጋጅቻለሁ ኑ እዚህ ምድር ምን ደክመው ድካም በጠቅላላ በዜሮ ነው የሚባዛው ስለ ወንጌልና ስለ እግዚአብሔር መንግስት የምናረጋው ነገር ነው ይሄኛው የህይወት ገጽ ጨርሶ ወደዚያኛው የህይወት ገጽ የሚሻገረው ባዷችንን እንዳንቀር ዛሬ ቀን ይያለ ዛሬ እድል ይያለ እግዚአብሔርንና የእግዚአብሔርን ህዝብ እናገልግል አግኝቼ ነው ወያልን ያዋጣኛል ብለን አገልግል ተብዬ እድል ተሰጥቶኝ ታምኜ እግዚአብሔር አምኖኝ ሰው አምኖኝ አግኝቼ ነው እንዴ ምንም ሆኜ ባገለግል ያዋጣኛል ብለን ነው ወደ አገልግሎት መምጣት ያለ አገልግሎት አይቋረጥም አራተኛውና የመጨረሻው ሐሳቤ ክርስቲያናዊ ህብረት አይቋረጥም ካህናት ነበሩ እነዚህ ሰዎች የህይወት ጥሪያቸው በቅዱሳን ህብረት መካከል ነው በሰው መካከል ነው በሰው መካከል መኖር ነው የህይወት ጥሪያቸው በሚያለቅሱ ሰዎች መካከል መኖር ነው በሚያነክሱ ሰዎች መካከል መኖር ነው ጸሎት በሚያስፈልጋቸው ሰዎች መካከል መኖር ነው እኔና እናንተ በክርስቶስ ኢየሱስ እግዚአብሔርን ስናገኘው ያገኘነው በግል ነው ግን ይሄንን በግል የተቀበልነውን የወንጌል እውነት የምንለማመደው በክርስቲያናዊ ህብረት ውስጥ ነው በጋራ ነው ህብረት ከባድ ነው ቀላል አይደለም እንደምንፈልገው አይደለም እንደምናስበው አንዳንድ ጊዜ አይሆንም መጽሐፍ ቅዱስ ለዚህ ነው ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ቢቻላችሁ የሚለው ጥረት ስለሚፈልግ ነው ከሰው ጋር መኖር ከባድ ነው ያለ ሰው መኖር ግን አይቻልም ከባዱ መቻል ነው የሚሻለው የማይቻለውን አትሞክሩ በእግዚአብሔር ቤት ለቆሰላችሁ መልእክት አለኝ ከህብረት ለራቃችሁ መልእክት አለኝ የምን ባይብል ስተዲ የምን ጸሎት የምን ህብረት የምን ቤት ለቤት የምን ሰፈር አልፈልግም እኔ አትድረስሽብኝ አልደርስብሽም ባለ የህይወት ፍልስፍና ለመኖር ህይወትን የምትሞክሩ ሰዎች መጨረሻችሁ አደገኛ ነው ክርስቲያናዊ ነው አይቻልም እንደሱ መኖር አይቻልም የተቀበልነው ህይወት ራሱ ከሚፈልገው ነገር መካከል አንዱ ህብረት ይፈልጋል ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራን የጸጋ ሁሉ አምላክ ነው የሚለው ሲጠራን ራሱ እግዚአብሔር የጠራን ወደ ህብረት ነው የተጠራነው ወደ ህብረት ነው ጥሪውን የሰማነው በግልም ቢሆን ድነን ግን አንድ ቤተሰብ ነው የምንሆነው እኛ ወንድማማቾችና እህትማማቾች ነን አንድ አባት አለን አንድ መንፈስ ተጠተናል አንድ ተስፋ አለ ተሰርተን ያላለቀን ሰዎች ስለሆንን የተለያዩ አስቸጋሪ የህይወት ውጣ ውረዶች ይኖሩብን ይሆናል ማይሞከረውን አትሞክሩ ወደ እግዚአብሔር ቤት ነው ከነ ችግሩ የእግዚአብሔር ቤት ይሻላል ተሰብረን ብናነክስ እዚህ ይሻላል አልቅሰን ብንሄድ እዚህ ይሻላል በብዙ ሐዘን እዚህ ይሻላል ደጅ ካለው ነፃነት ደጅ ካለው እንኳን ደህና መጣ እዛ ህይወት ያሳጣናል እዚህ ግን ህይወት እናተርፍበታለን ወንድሞቼ እናቶቼ ክርስቲያናዊ ህብረት አይቋረጥም ከፍ አለማ ተብሎ አይቋረጥም አገኘው አጣው ተብሎ አይቋረጥም በምንኖርበት የህይወት ዘመናት እነዚህ ሰዎች የሚገርመው እየተሰደቡ ነው እስከ እርጅናቸው የኖሩት ያለችውን ሰማችሁ አይደል ነቀፌታዬን ከሰዎች መካከል ያስወግድልኝ ዘንድ ጌታ በተመለከተኝ ወራት ጌታ ተመለከተኝ እስከምትለው እስከ እርጅና ዘመኗ ይህንን ስድብ ተሸክማና ችላ ነው በህብረት ውስጥ የኖረችው ሰው ያገለገለች የኖረችው ከሰው ጋር የኖረችው ከነስድቡ ጽድት ጥርት የሚባል ነገር የለም ተረዳድተን ነው ምንኖረው ተጋግዘን ነው ምንኖረው አንዳችን ሌላችንን ችለን ነው ምንኖረው እግዚአብሔር በክርስቶስ ኢየሱስ በኩል ለማያቋርጡ ሰዎች ይመጣላቸዋል ለማያቋርጡ ሰዎች እሱ ራሱ መጥቶ ያቋርጥላቸዋል ዘካርያስና ኤልሳቤጥ ከስድባቸው ጋር ወደ መቃብር አልወረዱ ከክፉ ስማቸው ጋር ወደ መቃብር አልወረዱ እግዚአብሔር የሰራዊት አምላክ ለማያቋርጡ ሰዎች ሐዘናቸውን ሊያቋርጥላቸው ይመጣል እንባቸውን ሊያቋርጥላቸው ይመጣል ስድባቸውን ሊያቋርጥላቸው ይመጣል እግዚአብሔር ታሪካቸው ሊቀይር ይመጣል የኔ እህት
እያነከስሽ በእግዚአብሔር ቤት እያነከስክ በእግዚአብሔር ቤት ላለኸው ላንተ ላንቺ ለኛ መልእክት አለኝ። እግዚአብሔር ለማያቋርጡ ያቋርጥላቸዋል። ሐዘንህን ይዘህ አትሄድም። እግዚአብሔር ክፉ መታወቂያህን ይቀይረዋል። ጌታ በተመለከተበት ወራት እንዲህ አድርጎልኛል አለች። ዮሐንስን ሰጣት። ሰፈር ተወልዶ ሰፈር የሚሞት ልጅ አይደለም እግዚአብሔር የሰጣት። የብሉይ ኪዳን የመጨረሻው ነብይ፣ የአዲስ ኪዳን የመጀመሪያው ነብይ፣ በሁለቱ ኪዳን መካከለኛ የሆነ ለመሲሁ መንገድ ጠራጊ፣ ለሕዝብ ሁሉ የደስታ የተድላ ምክንያት የሆነ ምልክት የሆነ አገር የሆነ ብቻውን ምድርን የሸፈነ ልጅ እግዚአብሔር ሰጣቸው። እግዚአብሔር ሲመጣ እንኳን ዘገየ ነው የሚያስብለው። እግዚአብሔር የሚመጣበት ሰዓት ነው የተሻለው። እግዚአብሔር ጠዋት በማለዳ ቢመጣ ልክ ነው። እግዚአብሔር በውድቅት ሌሊት ቢመጣ ልክ ነው። እግዚአብሔር ስንጠብቀው ቢመጣ ልክ ነው። እግዚአብሔር ጠበቃችንን ካቆምን በኋላ ቢመጣ ልክ ነው። ነገር ግን እርግጠኛ ሆኜ ምነግራችሁ ለማያቋርጡ ሰዎች እግዚአብሔር ይመጣላቸዋል። ይመጣል። መቼ ተወው ዳንኤልን? ያንን ታማኝ ሰው መቼ ተወው? ንጉሡ እኮ ሊያድነው ጥረት አድርጓል። ክፍሉን ስታነቡት እንደዚህ የሚል ነገር ታነባላችሁ። በሰማ ጊዜ አዘነ፣ ተከሳሹ ዳንኤል እንደሆነ ሊያድነው ፀሐይ እስኪገባ ድረስ ደከመ ይላል። የማይችልበት ሁኔታ ሲፈጠር እንደዚህ ያለው፣ ሁል ጊዜ የምታመልከው አምላክ እግዚአብሔር ከነዚህ ከተራቡ አናብስት አፍ ያድነህ ብሎ ወደ ቤት ሄደ። አልበላም፣ አልጠጣም፣ አልተኛም። ሌሊቱን ሲገላበጥ አደረ። ጠዋት በማለዳ መጣ። ለማንኛውም ቼክ ላድርግ። ሰው አንበሳ ጉድጓድ ውስጥ ባዶውን አያድርም፣ በህይወት አይተርፍም። ግን ምን ይታወቃል? ሰውየው ታማኝ ነው። ምን ይታወቃል? ሰውየው የጸሎት ሰው ነው። ምን ይታወቃል? ሰውየው ደግሞ ባለ አእምሮ ነው። ፈዛዛ ነገርም አይደለም። ለሀገር የሚተርፍ አእምሮ፣ ለሀገር የሚተርፍ ልብ፣ ሐሳብ ያለው ሰው ነው። ምን ይታወቃል? ቼክ ላድርገው ብሎ መጣ። የልዑል ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ እግዚአብሔር ከነዚህ ከተራቡ አንበሶች አፍ ሊያድን ይችላል ወይ? ከዚያ ጥልቅ ከዚያ ጉድጓድ ድምፅ ነበር፣ አዎ ንጉሥ ሆይ የሚል። ወንድሞቼና እህቶቼ እግዚአብሔር ለማያቋርጡ ሰዎች ሞታቸውን ሊያቋርጥ ይመጣል። ኪሳራቸው ሊያቋርጥ ይመጣል። መርገማቸው ሊያቋርጥ ይመጣል። ብቸኝነታቸው ሊያቋርጥ ይመጣል። ኪሳራቸው ሊያቋርጥ ይመጣል። እግዚአብሔር በአድራሻችን ይመጣል። ለማያቋርጡ ያቋርጥላቸዋል። አንተ በሕይወት ጥሪ ላይ ቀጥል። እግዚአብሔር ስለ ስሙ በአድራሻ ይመጣል። እግዚአብሔር ፈልጎ ወደ አንተ ይመጣል። እግዚአብሔር ፈልጎሽ ወደ አንቺ ይመጣል። ለማን ይተውሻል? ትቀልጃለሽ እንዴ? ትቀልዳለህ እንዴ? ለማን ይተወናል? እርሱን ታምነን፣ እርሱን ተደግፈን፣ እርሱን ተስፋ አድርገን ረሃባችን ሆኖ በዘመናችን ሁሉ ተከትነ ነው። ለማን ትቶን ይሄዳል? ትቶን አይሄድም። ትቶን የሚሄዱ ትተውን ሲሄዱ ትቶን የማይሄድ አምላክ ይመጣል። በብዙ ክብሩ ይመጣል። በብዙ ኃይሉ ይመጣል። ታሪክ ለመቀየር ይመጣል። ሃሌሉያ! አታቋርጪ፣ አታቋርጥ። የህይወት ንጽህናን አታቋርጥ። ጸሎትህን አታቋርጥ። አገልግሎትህን አታቋርጥ። ክርስቲያናዊ ህብረትህን አታቋርጥ። በጥሪ ላይ አተኩር። የእግዚአብሔርን ለእግዚአብሔር ተው። በራስህ የህይወት ጥሪ ላይ አንተ አተኩር። አንተ የራስህን ስትሰራ እግዚአብሔር የራሱን ሊሰራ ይመጣል። እግዚአብሔር ድርሻውን ለመወጣት ይመጣል። እግዚአብሔር ክንዱን ለማሳየት ይመጣል። እግዚአብሔር ግርማውን ለማሳየት ይመጣል። እግዚአብሔር ኃይሉን ለማሳየት ይመጣል። እግዚአብሔር ነገር ለመቀየር ይመጣል። አምላኩ ለመባል እግዚአብሔር ይመጣል። ለማያቋርጡ ያቋርጥላቸዋል። በኖሩበት የህይወት ዘመናቸው ሁሉ የተከተላቸውን ስማቸው የሆነው የማይወዱትን ደስ የማይሰኙበትን ነፃነት የማይሰጣቸውን ሽምቅቅ የሚያደርጋቸውን ታሪካቸውን ሊቀይር
ነገራቸውን ሊለውጥ እግዚአብሔር ይመጣል። በእግዚአብሔር ቃል ውስጥ በጣም ብዙ ሰዎች አሉ እግዚአብሔር በታማኝነት ስለተከተሉት የኋላ ታሪካቸውን የኋላ ነገራቸውን የቀየረላቸው ሰዎች። በመቃብራቸው እግዚአብሔር ዙፋን የሰራላቸው ሰዎች ብዙ ናቸው። በሐዘናቸው እግዚአብሔር አምላክ የምስጋና በዓል ያደረገላቸው ሰዎች ብዙ ናቸው። አንገት የደፉትን ቀና እንዲሉ ያደረጋቸው በጣም ብዙ ሕያዋን ምስክሮች በእግዚአብሔር ቃል ውስጥ አሉልን። ዕብራውያን መጽሐፍ ላይ እንደዚህ የሚል እግዚአብሔር ቃል አለ። ይህንም ያህል ምስክሮች በደመና እንደዙ በዙሪያችን ካሉልን ይላል። አሉልን ምስክሮች አሉልን። ታሪካቸው የተቀየረ ምስክሮች አሉልን። አሉ ብዙ ነገራቸው የተቀየረ ሰዎች አሉ። እግዚአብሔር ጸሎት የሚሰማ አምላክ ነው። እግዚአብሔር ልመና የሚሰማ አምላክ ነው። እግዚአብሔር ታሪክ የሚቀይር አምላክ ነው። እግዚአብሔር ያንቺ ነው። እግዚአብሔር ያንተ ነው። በጎናችሁ ያለውን ሰው አታቋርጥ ያቋርጥልሃል በሉልኝ። አታቋርጪ ያቋርጥልሻል። አታቋርጥ ያቋርጥልሃል። አናቋርጥ እግዚአብሔር ያቋርጥልናል። እኛ በህይወት ጥሪያችን ላይ እናተኩር። እግዚአብሔር በብዙ ክብሩ ወደኛ ይመጣል። ወደ ቤታችን ይመጣል። ወደ ኑሯችን ይመጣል። ወደ ታሪካችን ይመጣል። እግዚአብሔር ለዘላለም አይረሳንም። በብዙ እልልታ ጭብጨባ እግዚአብሔርን ባርኩልኝ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ለማያቋርጡ እግዚአብሔር ያቋርጥላቸዋል። ክብር ለእግዚአብሔር ለአምላካችን ይሁን። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ